በዚህ አጋጣሚ ሶሻል ሚዲያ የምትጠቀሙ ሰዎች ፓስዋርዳችሁ የቲክቶክ ሲጠፋ የማታስታውሱ ስንት ናቸው? ፓስዋርዳችሁን የማታስታውሱ ዝም ብላችሁ ከከፈታችሁ በኋላ አሁን ቢዘጋባችሁ ማታውቁ ስንት ናቸው? በሉ በወረቀት ጻፉ። ኢሜል ጋራ ኮኔክት ማድረግ አይሻልም? ያ ኢሜልም ከሆነ እኮ ሊጠፋ ይችላል። ማስታወስ ግድ ይላል። አቡ ቻፕስቲክ የተቀባሽው ማርኩ ምንድን ነው? ብራንድ ነው የምትቀባው? እንዲያው እየሰማሽ ነው አቡ? በነገራችን ላይ አቡ አንዱ ዛሬ ትልቁ ስኬታማ የሆንሽው እኛ ስንት አመት ስንት ጊዜ አቡ አፍናንን እንትን ምንድነው ስሙ ቲክቶክ አውጥቶ እንደዚህ ላይቭ ለማግኘት በቃ ሞክረን አቅቶን ያው በቃ በምንፈልገው ሶሉሽን በቀጥታ ስልክ እየደወልን ነበር የምናገኘው እና የምር ዛሬ ደግሞ በቃ ምን ያህል ትኩረትም እንዳደረገ ትልቅ ነገር እና ያንቺም ትልቅ ክሬዲት አለው አውጥቶ ቲክቶክ አውጥቶ ዛሬ ለዚህኛው ነገር መልስ ለመስጠት ጥያቄሽንም ለመስማት አመሰግናለሁ ወንድም ካለድ። ማዘርን ማናገር ፈልጌ ነበር። እማማ እንዴት ነዎት? ደህና ነዎት? እንዴት ነዎት? ደህና ነኝ አልሐምዱሊላህ ይመስገን። አንቺ ደህና ነሽ? ደህና ነኝ አልሐምዱሊላህ። የሌላን ድምፅ ከሰሙ ስንት ጊዜ ሆኖት? ከደወለች ስንት ወር ሆናት? 9 ወር ሆኗል። አሁን 9 ወር ነው። 9 ወር ሆናት ከደወለች? እየደወሉብን ስለሆነ 9 ወር ሆኗል። እየደወሉብን ስለሆነ አይ ይቅርታ። እሺ ሲም ካርድ በሌለው ስልክ ብትገቡ ጥሩ ነበረ። የሚደውሉትን ሰዎች አንዴ አትደውሉ በሏቸው፣ 10 እንዳያቋርጡት። እሺ እየደወልኩ ነው። እሺ ማዘር ሌላ ደውላ ያለቻችሁ ነገር አለ? ከ9 ወር በፊት ለመጨረሻ ጊዜ ያለቻችሁ ነገር ምንድን ነው? ለቤተሰቧ ምን ማለት ያለችኝ ነገር የለም። ያወራችኝ ነገር የለም። ማውቀው ነገር አይ ከ9 ወር በፊት ነው የደወለችው ሲሉን ስትደውል ለማን ነው የደወለችው እና ምንድን ነው ያለችው ብዬ ነው። ለኔ እንኳን አልደወለችልኝም። ለከድር ደውላ ተናግራለች መሰለኝ እንጂ ከኔ ጋር አልተገናኘንም። ቆየ 9 ወር ነው አመቷ ሊሆን ነው። ኦኬ ሶፊዩ የምታውቀው ነገር አለ? ከድር ማለት ወንድምየው ነው ቤተሰብ። ከድር በነገራችን ላይ እዚህ ነው ያለው እና ቆይ ያስፈራዋል። ማዘር እያለች ያለችው ምን ታውቃላችሁ? እንትን ነው እኔ ካወራኋት ድምጿን ከሰማኋት 9 ወር ያልፋል። ግን ከዛ በኋላ ከድር ጋር ተደዋውለው አውርቷታል እና ትክክለኛ ድምጿን ከሰማሁ 9 ወር አልፎኛል ነው እንጂ ከድር ጋር ከደወለች ማክሲመም 5-6 ወር ይሆናል። ኦኬ አይ ስትደውል እንደው ምንድነው ያላቻችሁ ነው? አንዳንድ ጊዜ ያው ሰው ሲደውል የሆነ ነገር መልእክት ኖሮት ነው አይደል? አታስቡ ቤተሰቦች፣ እኔ ደህና ነኝ ወይ ደግሞ እንደዚህ የሆነ ነው ምን ደርሷል፣ እንደዚህ ተቸግሬያለሁ፣ ጨንቆኛል፣ ባካችሁ አግዙኝ፣ ምንድነው ያለችው ለቤተሰብ የሚለውን ማወቅ ስለፈለኩ ነው። ማለት ስትደውል መልእክቷ ምንድነው? አካባቢ ላይ እኔን ጋር በደወለችበት ታይም ያለችኝ ምንድነው ያው የስልክ እድል እንደማይሰጣት ፊት ቢበዛ በ1 ወር ውስጥ ደውል ነበር እኔን ጋር ፋሚሊም በቋሚነት ደውል ነበርና ከዛሬ ከ9 ወር በፊት ማለት ነው። ግን አሁን ከዛ በኋላ መጨረሻ ላይ ስደውል ስልክ ማግኘት አልችልም እና እንደ በፊት አይፈቀድልኝ አለችኝ። ፕላስ ደግሞ ለመጨረሻ ጊዜ ስትናገር ለኮሚኒቲዎቻችን አንዳንድ የሚያስፈልግ ነገር አመቻቹላቸውም ብላኛለች። ለኔ ለራሴ ማለት ትራንስፖርት እንደዚህ ያለ ነገር ነዳጅም ሊያስፈልግ ይችላል። ይሄ ነገር ለምንድነው የማታስተካክሉት ብላኛለች። ለኔ ማለት ነው። ማን አለሽ ስለ ለኮሚቴዎች እንዲከታተሉኝ ተወካዩ እንዲከታተልልኝ ነዳጅ እንደዚህ ያስፈልገዋል እና ለነዳጅ የሚሆን ነገር አመቻቹ አለችኝ። ለኔ መጨረሻ ያወራችኝ ታይም
ኦኬ፣ ይህንን ሀሳብ ያዙት። እሺ ቤተሰቦችም ይህንን ጉዳይ ያዙት። ዋናው ጉዳይ ወደ ማነው ያለሽ ብዬ ስጠይቃት አይ ተወካዩ የኔን ጉዳይ እንዲከታተል ነዳጅ ያስፈልገዋል ስትለኝ፣ ከዛ ያው እኔም በወቅቱ እኔ ጋር ገንዘብ ስላልነበረ ለመወሰንም ስለቸገርኩኝ እኔ ያንን አካል ጠየቀኝ። ከዛ እኔ ወደ ፋሚሊ እናትና አባት አማክራቸው እኔ በራሴ ገንዘብ የለኝም በአካውንቱ በእኔ ስም አይደለም እና እናትና አባትን አወያይ ብዬ መለስኩኝ። እኔ ያለው ሪያሊቲ ማለት ነው። መጨረሻ ሰዓት ያወራች ታይ። ኦኬ፣ ስለዚህ እንደዚህ እዛ ውክልና የተሰጠው ሰው ብር ያስፈልገዋል። እዚህ ጋር ለምንድን ነው የማትከፍሉት? ከተሰበሰበው ላይ ክፈሉለትና ለእሱ ለነዳጅና ለምናምን ጉዳይን ያስፈጽም ብላ እራሷ በአፏ ነግርሃለች ማለት ነው። ለእኔ ብላኛለች። እንዳለችኝም ደግሞ ልክ ለእኔ እንዳልሽኝ ሌላ አሁን አቦንጋ ፋዘርንጋ ደዊና ያልሽኝ ነገር ንገሪያቸው ብዬ እኔ ምላሽ ሰጠኋት። ከዛ በኋላ የሆነ ጊዜያዊ መፍትሄ ተፈላልጎ ትንሽ ገንዘብ እሷን ጋር ነበረ። ሌላም በገንዘብ የሚሰበሰብ ታይም 1000 ሪያል ነበረ። ቶታሊ 4000 ሪያል ልክ ያለው ደግሞ አለች። ከ2 ወር በኋላ ራሷ ላክሽለት። አዎ በቃ እሺ ታዲያ እንዴት ይሆን ብዬ ስነግራት በቃ እንደሚሆን እናደርጋለን ብላ ተናገረችኝ። ስለዚህ ምንድነው እኛውን አንዳንዴ ለሴፍቲ ሲባል ሴኩሪቲ የሚደረጉ ነገሮች ሲውል ሲያድር መልኩ እየቀየረ ስለሆነ የመጨረሻ ያወራች ለኔ ይሄ ብላ ነው ያወራችኝ የነበረው። ከዛ በኋላ እኔ ጋር የሚባል ነገር አልደወለችልኝም። ኦኬ ሀቡ ትምጣና እንግዲህ ያው ቤቷን ማኔጅ ማድረግ ያለባት እሷ ስለሆነች በድምፅ ተስፍሽ ችግር የለውም። ድምፅ የሚሰማ ከሆነ በድምፅ እገባለሁ፣ ችግር የለም። ቪዲዮ እምቢ አለ። አሎ እምቢ አለ ቪዲዮ ሴቲንግ ላይ ገብቼ እንትን ማድረግ ሞክሬ ነበር። ድምፅ ክሊር ከሆነ በቃ በድምፅ ችግር የለም። ሌላ ተስፍሽ ከድር ነው እዚህ ያለው እና ወንድምየው እዚህ ያለ አይ ቲንክ ካሊዶ አንተ ጋር በጣም ጫጫታ ነው፣ ይረብሻል። ባክግራውንድ ጋር ልጆቹን እንትን ቢሉ ጥሩ ነው። ከአዳራሹ በጣም ይረብሻል አንተ ጋር። ምናልባት በኢሞ ሌላ ስልክ ካለ አቡ አፍናን ለወንድም ካሊድ ደውልለት እና በሌላኛው ስልኩ ቪዲዮህን ከኢሞው ድምፅህን ደግሞ ከቲክቶክ እዚሁ ጋር መስማት የምንችልበት አክሰስ መፍጠር ይቻላል። 2 ስልክ ካለ በዚህኛው ቁጥርህን ንገረውና አይ በለው። ምን ነው ቻርጅ ጨርሶ ነው ወንድም ካሊድ? ሚውትን አንስ። አይ ቻርጅ ስለሌለው ቆይ ራሱ ከድር ይደውልለታል። ያ በኢሞ ሌላ ስልክ ካለ አቡ አፍናን ለከድር ደውልለትና ሚውት አድርገኸው ቪዲዮውን ቲክቶክህን ታወራለህ። ቪዲዮውን እኛ ከዛ እናያለን። ምንም ማድረግ አይቻልም። እንግዲህ ዛሬ መጨረስ ስላለብን ነው። እንትን ልኬለታለሁ። ሌላ አካውንት የረጁን ሰከንድ አካውንት ቁጥር ልኬለታለሁ። እሱን ሲያስገባ ፓስወርድ ሲጠይቅ ቀጥታ ፓስወርድን ዋትሳፕ ላይ ሲሰጠው በዛ ዳይሬክት እዚህ ጋር መክፈት ይችላል ቪዲዮ። ጥሩ። ያ ከረጁ ጋር እያወራሁ ነበረ። ልኬለታለሁ ዋትሳፕ ላይ ዩዘር ኔም የሚለው ላይ እሱን ቁጥር አስገባ። ከዛ ልክ ቫሪፊኬሽን ኮድ ወደ ረጁ ሲመጣ ረጁ ለእኔ ዋትሳፕ ላይ ስጠኝ፣ ወደ አንተ ፎርዋርድ ያደርጓል። ሳይን ታደርጋለህ። አንበሲ ተቀደች ግን አዎ እስከዛው ድረስ ምናልባት ወንድምየውም እዚህ ስላለ በአጋጣሚ ያው መጥቷል እዚህ አንዳንድ ወረቀቶችን ለመጨረስ። ስለዚህ እስከዛው መጠየቅ የምትፈልጊው ማውራት የምትፈልጊው ነገር ካለ ወንድሟ ማሻአላህ እንዴት ነህ? ማን ነው ስምህ? አድር ነኝ። ትናንትና እንደዛ ኔትወርክ አዲስ አበባ ውስጥ ሆነክ ነው እንደዛ ኔትወርክ ሲያሰቃየን የነበረው። ዛሬ መጣች። ኦኬ ዛሬ ነው የመጣከው። እንኳን ደህና መጣክ። እንኳን አብረው ቆያችሁ። እንዴት ናቸው? ደህና ነን። አንተ እንዴት ነህ? አልሐምዱሊላህ አልሐምዱሊላህ ሁሉ ሰላም። ትናንትና ኔትወርክ ምንም አላስወራም አለን። እምቢ አለኝ። እንትኑ ገስ ላይ ስስቡኝ እምቢ አለኝ። ማዘር ከደወለች ስንት ጊዜ ነው ስላቸው 9 ድምጿን ከሰሙ እርሶ ስንት ጊዜ ነው ስላቸው 9 ወር አሉኝ።
ትናንትና ሶስት ወር ነበር ያልከኝ መሰለኛል። እሷ ከሰማች ትክክል ነው። እኔ ግን ያው 4 ወር 3 ወር አካባቢ ነው እንትን ካልኩኝ እኔ ጋር ነበር። ይሳቅም ጋር ደውላለች። ያው በይው 4 ወር 5 ወር ገደማ አካባቢ ይደርሳል። ይሳቅም ወንድሜ ነው፣ ታላቅ ወንድሜ ነው። ሌላኛው ወንድምህ ኦኬ። ማዘርጋ ከደወለች ነው ማዘርጋ ከተገናኘች 9 ወር ትክክል ነው። አሁን ያለውን ድገሞ ሀቡ ትስማ። ምን ነበር እኔ ያልሰማውም፣ ስልክ እያወራው ነበረ። ሶፊዩ አሁን የተናገርከውን ያ ወሳኝ ነገር ተነግሮ ነው። በቃ መጨረሻ ከደወለች በኋላ ያለውን ንገራት። ማይኩን ከፍተህ ንገረኝ እባክህ። አልሰማውም፣ ይቅርታ አልነበርኩም ስልክ። እሺ ያው መጨረሻ ላይ ነው ከደወለች ምንድነው ያለቻችሁ የሚል ጥያቄ ከወንድሜ ተስፍሽ ሲነሳ እኔ ጋር ከደወለች የመጨረሻ ያለችው ነገር ነው የተናገርኩት። ይህ ምንድን ነው? የኔን ጉዳይ እንዲከታተል ኮሚቴው ወይም ተወካዩ እንዲከታተሉልኝ አስፈላጊውን ነገር አሟሉላቸው አለችኝ። ምን ስላት ሌላ ራሷ ደውላ ማለት ነው። ምን ስላት አይ ነዳጅ እንደዚህ ስለሚያስፈልገው የነዳጅ ነገር አመቻቹለትና ይከታተልልኝ ስትለኝ ማን ነው ይህን ያለሽ ስላት ከኮሚቴዎችም ብለውኛል ከተወካይም ተብያለሁ አለችኝ። ማን ያለሽ ደግሜ ጠየኳት። ይህን መልስ ሰጠችኝ። አሁን ምን አሉሽ? እሺ ምን ያክል ይላክ አሉሽ አልኳት። ያው ኖርማሊ ጥያቄ ማለት ነው። እሺ ከዛ ምን ያክል ይላክ ስልሽ አይ ይሄን ያህል አላሉኝም ማለት ነው፣ ግን ለነዳጅ አንዳንድ አስፈላጊ ወጪ ያስፈልጋል አሉኝ አለችኝ። ከዛ እኔም ደግሞ በሌላ አሁን ለእኔ ያልሽኝን ነገር ለማዘርም ለፋዘርም ለከድርም ንገሪያቸው። እኔ እሺ ብዬ ቃል ለመግባት በእጄ ገንዘብ የለም። እኔ ኖሮኝ አድርጌ አንቺ ነፃ ብትወጪ ደስ ይለኛል፣ ግን ገንዘቡ ያለው እነሱ ጋር ስለሆነ ከእነሱ ጋር ለእኔ ያልሽኝን ነገር አውሪያት አልኳት። የኔ እናት አለች ወይም የሌላ አያት እያለች አብረን ነው ቁጭ ባለበት የደወለችኝ የነበረው እና ይሄን ካለችኝ በኋላ እኔ ጋር አልደወለች። የመጨረሻ ቃሏ ስለዚህ ሌላ ያለችክ ለነዳጅ ምናምን የሆነ ነገር ስለሚያስፈልገው ገንዘብ ስጡት ነው። ለማ ለወኪሉ ይህንን ያለው ደግሞ ማነው? ከኮሚኒቲዎቹ አንዱ። አይዋ ስሙ አልተጠቀሰም። ከዛ በኋላ ልክ እኛ ማታም እነ ተስፍሽ ያሉት ነገር አለ። ቀሪው ገንዘብ 1 ብር እንዳይነካ በሚል ሁሉም እኛ ሰጀስት አድርጎ ተደርገናል። ከማዘር ፋዘርም ከኔም ከሁላችንም አንጻር ያን ነገር ማድረግ ስላልቻለን ይሄ ነገር ሳናደርገው ቆየን። ምክንያቱም ነፃ ግልጽ መውጣት ስላለበት ማለት ነው። ይሄንን እሷ ያለችኝ ነገር እኔ ወደ ማዘር ፋዘርም ደውይ ብያትም እነሱም ይሄ ስጋት ስላለባቸው እና ሲያም እነ ተስፈሽም ለእሷ ነው የሚውለው ብለው አቋም ስላስቀመጥን እኛም ስለተስማማን ይሄ ገንዘብ ሊነካ አልፈለግንም እኛ በመሰረቱ። ከዛ እሷ ምንድን ነው ያደረገችው? እዛው እስር ቤት ላይ እያለች ሌላ ሊላይ ብሎ የሚሰጣትን ሰው ለቃቅማ ሰደቃ የሰጣትን ሰው ለቃቅማ 1000 ሪያል ደግሞ ሌላ ሰው ገንዘብ በሚሰበሰብ ሰዓት ካርድ የሸጠች አንድ እህታችን ነበረች። እሷም 1000 ሪያል ወደዛ ስልካ 4000 ሪያል ተሰጥቷል አለችኝ። እራሷ ሌላ ማለት ነው። 4000 ሪያል ለማን ነው? ከ10,000 ሪያሉ ውጪ አንዱ አረብ ቪዚት ሊያረጋት ከሰጣት እሱ በፊት ነው። ኦኬ እሺ። ይሄ 4000 ሪያል መቼ ነው የተሰጠው? 4000 ሪያል በቅርብ ጊዜ ነው አለ። ኤቪደንሱም እሱ ያለችብኝ ቮይስ አለ። ያን ፈልጋለሁ እኔ። ለማን ነው የተሰጠው? ለተወካይ ነው። ለተወካይ ጥሩ። እኔ ጥሪ አቅርቤለት ነበር ቪዲዮ ላይ ኮሚቴዎቹ መጥተው፣ ተወካዩ ግን አልመጣም። ለአህመድ ዲን የሱፍ ማለት ነው አይደል የሰጠችው 4000 ሪያሉን። ኦኬ ለሱ ለራሱ ለነዳጅ ምናምን እስር ቤት ላይ ሆና ነው ይሄ የተሰጠው። መቼ እኛ ይሄን ገንዘብ አትንኩ ስለተባልን ሳነካው ሲቀር እሷ ደግሞ በራሷ አፈላልጋ ላከችለትና 2 ወር ከሆነ በኋላ በቃ ሰፍዩ አትጨናነቁ፣ እኔ ይሄን ነገር አድርጌ ልኬለታለሁ ለሰፍዩ ንገሩት ብላ ለሌላ ሰው ነገረች። ያ ሰው ደግሞ በቃ ተከፍሏል አትጨናነቅ ሰፍዩ የሚል መልዕክት ደርሰኝ ለኔ። በአጠቃላይ ተወካዩ 14,000 ሪያል በላ ማለት ነው ከሌላ 10,000 ሪያል መጀመሪያ ቤተሰቦቼ ሰደቃ ያውጡልኝ፣ ሙስሊም ክርስቲያኑን ድንኳን ጥለው ደግሰው ሰደቃ ያውጡልኝ ብላ የሰጠችውን 10,000 ሪያል አላከም ለእናንተ
አሁን እዚህ ጋር የምትለየው አብዬ 10 ሺህ ሪያል የተባለው ገና ገንዘብ ከመሰብሰባችን በፊት ከመወሰኑ በፊት ነው። ከዛ በፊት እሱ ወኪል ነበር እንዴ? ገንዘቡ ከመሰብሰቡ በፊት ነው ውክልና የሆነው እሱ ወኪል የሆነው። ከዛ በፊት ዘመዳቸው አልነበረ ሌላ ወደ ኢትዮጵያ የገባው ከሆነ በኋላ አሁን እኮ ይሄ ሰው ውክልና ከወሰደ በኋላ አሁን ያለው ሰው ውክልና ከወሰደ በኋላ ቢያንስ አመት ከምናምን ከቆየ በኋላ ነው ይሄ 2 ሚሊዮን ሪያል እንድትከፍል የተወሰነባት። እሺ ምን ያህል ጊዜ ለምን እናንተ እንደዚህ የሚያደርግ ከሆነ ለምን ወኪል አልቀየራችሁ? ለምን ሌላ ሰው አልቀየራችሁ? አሁን ይሄንንም ግልጽ ከና አቡ አፍናንም ጋር ዛሬ ግልጹ ልናወራ ነው። እኛም ይሄ ነገር ማቅረብ ፈለግ ነው። ይሄንን ነገር ልክ በዚህ ነገር እኛ ገመት ነው አይደል? መጀመሪያ ላይ በዚህ ነገር አለመግባባት ፈጥረናል አይደለ? ከዛ ስንደውልም ምንም አይነት ኤቪደንስ አይሰጠንም፣ ምንም ፍንጭ አልሰጥም አለን። የዛኔ ምንድነው ያደርግነው? ቀጥታ ሌላ ተወካይ ለመቀየር እንቅስቃሴ በጀመርንበት ታይም ኮሚቴዎቹ እናንተ መስማት ካልቻላችሁ ከተወካይ ጋር እኛ እንደ ባህሪው ይዘነው እንዲከታተል እናደርጋለን። እኛ ከእናንተ ጋር እንወያያለን። ከሱ ጋር ምንም በቃ አታውሩ። ስለዚህ የሚቀየር ከሆነ ጊዜም ስለሌለው የሞት ፍርዷ ይጸናል። ጊዜ የለም ለመቀየር ጊዜ የለም። ስለዚህ እሱ ይቀጥልና እኛ እሱን እንደ ባህሪው ይዘነው ፍርድ ቤት እንመላለሳለን። ጊዜ የለንም ሲሉን እሺ በቃ ጊዜ ሳይኖር ቀርቶ እች ልጅ ከምናጣ ልጃችን ይሁን ብለን የኮሚቴዎችን ሀሳብ ተቀብለን ነው የቀጠልነው እንጂ ለመቀየር 2-3 ይኸው አቡ አፍናንም ያውቃል። በደንብ ሀሳብ ሊሰጥበት ይገባል አቡ አፍናንም። ስለዚህ እንዳይቀየር ያደረገብን አንዱ ኮሚቴ ነው። እሺ አንዴ እኔ እዚህ ጋር እየጻፍኩ ስለሆነ ነው። እሺ መጠየቅ ኮሚቴዎቹን መጠየቅ የምፈልገውን ጥያቄ አንድ ጊዜ እሺ